ሃሌሉያ ጌታ ይባረክ። ጎናችሁ ያለውን ሰው የዛሬው መልእክት ነገሩ ተገለበጠ ነው በሉት። በደንብ በነቢያት መንፈስ ትንቢታዊ አዋጅ አውጁበት። ጨበጥ አድርጉትና ዛሬ መልእክቱ ነገሩ ተገለበጠ ነው በሉት። አሜን ነው። መንፈሴ ላይ ያለው ቃል እሱ ነውና ይሄ ቃል የሚገኘው እንደምታውቁት አስቴር መጽሐፍ ላይ ነው። አስቴር መጽሐፍ ላይ ያለ ቃል ነውና እኔ ለአስቴር መጽሐፍ ርዕስ ስጠው በባል የምሰጠው ቃል ነው ነገሩ ተገለበጠ። ጎናችሁ ያለውን ሰው ደግማችሁ ጨበጥ አድርጉትና ነገሩ ተገለበጠ በሉት። ሃሌሉያ ኢየሱስ ጌታ ነው። ዛሬ አንድ ነገር ይሆናል። እኔ በጣም ነው ማምነው። በደንብ አምኜ ነው የመጣሁት። የሆነ ሰው ነገር ሲገለበጥለት አይቻል። ጌታ ይባረክ። እንደዚህ ይላል አስቴር መጽሐፍ ምዕራፍ 9 ላይ ያለ ቃል ነውና በአዲሱ ትርጉም ላንብበው። እናንተ ጋር ባለው ተከታተሉኝ። አዳር በተባለው በ12ኛው ወር 13ኛ ቀን በንጉሱ ትእዛዝ የወጣው አዋጅ የሚፈጸምበት ዕለት ነበረ። በዚህም ዕለት የአይሁድ ጠላቶች የበላይነቱን እንደሚያገኙ ተማምነው ነበረ። ሁኔታው ግን ተለወጠና አይሁድ በሚጠሏቸው ላይ የበላይነትን አገኙ ይላል። ጌታ ይባረክ። አሮጌው ትርጉም ላይ እንደዚህ ይላል። አዳር በተባለው በ12ኛው ወር ከወሩም በ13ኛው ቀን ጠላት በአይሁድ ላይ ሊሰለጥኑ ባሉበት በዛ ቀን ላይ አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ይላል። ጎናችሁ ያለውን ሰው ዛሬ በጠላት ላይ የበላይነቱን ይዘህ ትወጣለህ በሉት። አሸንፈህ ትወጣለህ በሉት። አሜን ነው። እንዳልኳችሁ አስቴር መጽሐፍ በመጽሐፍ ቅዱሳችን ላይ በሴት ስም የተጻፉ 2 መጽሐፎች አሉ። ከነዚህ መጽሐፎች አንዱ አስቴር ነው። ሁለተኛው እንደምታውቁት የሩት መጽሐፍ ነው። ይሄ የአስቴር መጽሐፍ ላይ የመጽሐፍ ቅዱስ አዋቂዎች ሲናገሩ አንድም ቦታ እግዚአብሔር የሚል ቃል የለበትም። ግን የእግዚአብሔር መለኮታዊ አደራረግ ወይም አሰራር ወይም የእግዚአብሔር እጅ በስውር ሲንቀሳቀስ ያለበት ተጀምሮ እስከሚያልቅ ጣልቃ ገብነቱ የሚታይበት መጽሐፍ ነው። ጌታ ይባረክ። ይሄ አስቴር መጽሐፍ 10 ምዕራፎች አሉት። ከ10 ምዕራፎች ውስጥ ተጀምሮ እስከሚያልቅ እግዚአብሔር ነገር እየፈለገ ጣልቃ እየገባ አይሁድ የተባለውን ዘር ያስቀጠለበት። አሜን ነው። ግዴላችሁም ጨበጥ አድርጉና ጎናችሁ ያለውን ሰው ያንተን ነገር እግዚአብሔር ጣልቃ እየገባ ያስቀጥለዋል በሉት። ሃሌሉያ ጌታ ይባረክ። መጽሐፉ ሲጀምር በድግስ ነው የሚጀምረው። በጣም ፌሽታ ያለበት ድግስ ያለበት ምዕራፍ ነው የመጀመሪያው ምዕራፍ እና በንጉሱ በአርጤክሰስ ጊዜ በፋርስ ዘመነ መንግስት ማለት ነው፣ የአሕዛብ መንግስት ነው። በዛ ዘመን ንጉሱ አርጤክሰስ በ127 ሀገሮች ይገዛ ያስተዳድር እንደነበረ መጽሐፉ ይናገራል። ከህንድ እስከ ኢትዮጵያ በጣም ሰፊ ግዛት በሚኖርበት በዛ ዘመን ላይ ያንን ድግስ ደግሰና በ127 ሀገሮች ውስጥ ያሉትን ሹማምንቶች አለቆች ጠራና ድግስ አደረገ። በዛ ድግስ ላይ ለ7 ቀን ተበላ ተጠጣ። አሕዛቦች ናቸው ብያቸዋለሁ። በሉ፣ ጠጡ፣ ጨፈሩ፣ ደነሱ። 7ኛው ቀን ላይ ንጉሱ ሰከረ ይላል እና ይሄ ንጉስ አርጤክሰስ ሲሰክር 7ኛው ቀን ላይ ማታ ያለውን በሙሉ የንግስናውን የበላይነት አለቅነቱን ሁሉን ካሳየ በኋላ አረካ ሲል ሚስቱ የነበረችውን ንግስት አስጢንን ወደ መድረኩ አስጠራት። እስኪ ደግሞ አሁን ንግስናዬን አሳይቻለሁ፣ ያለኝን ነገር አሳይቻለሁ፣ ሀብቱን፣ ንብረቱን፣ የቤተ መንግስቱ ስርዓት ሁሉ ታይቷል። ግን አልበቃኝም። እስቲ ደግሞ ሚስቴ ትምጣና ውበቷን ታሳየ ብሎ በእነዚህ ሹማምንቶች አለቆች ፊት ጎርደድ ትበል ብሎ ሲያስጠራት ንግስት አስጢን አልችልም መምጣት አለች። አይደረግም፣ የማይደረግ ነገር ነው። ግን የእግዚአብሔር ጣልቃ ገብነት ሊጀምር ያለበት ምዕራፍ ስለሆነ ንግስቲቱ አልችልም፣ እኔ በራሴ ደግሞ ሌሎች ሴቶችን እዛ ጋር ጠርቼ ድግስ አለኝ፣ 2ኛ ድግስ። በአንድ ቤተ መንግስት ውስጥ 2 ድግስ እዚህ ንጉስ ደግሷል። እሷ ደግሞ እዛ ጋር እኔ ውመን ኢምፓወርመንት አለኝ አለች። ሴቶችን አነቃቃለሁ፣ እቴጌዎችን ጠርቻለሁ፣ አልችልም አልመጣም ስትል ያኔ ንጉሱ ተቆጣ ይላል። ተቆጣ። በሰከረበት ሰዓት ላይ ህግ ነው አወጣ። እቺ ሴትዮ ከዚህ ምዕራፍ በኋላ እንዳትቀጥል ሌላ ሚስት ይፈለግልኛል። አሁን እግዚአብሔር እንግዲህ እዚህ ጋር ጣልቃ ጀመረ ማለት ነው። ጎናችሁ ያለውን ሰው የመጀመሪያው ምዕራፍ ላይ አስጢን ትወጣለች፣ አስቴር ትገባለች በሉት። አሜን ነው።
እቺ ንግስት ከዚህ ምዕራፍ በላይ መቀጠል አልቻለችም። አንድ ምዕራፍ ላይ ነው ያለችው። አስጢን የምትባለው ኪዳን የሌላት ሴት ከዛ በላይ መቀጠል አልቻለችም። ሌላ እግዚአብሔር ኪዳን ያላት እያዘጋጀ ነው። አሜን ነው ወይ? እግዚአብሔር ነገር ሲፈልግ ይችልበታል በሉት። ጎናችሁ ያለውን ሰው ይችልበታል፣ አደራረጉን ይችልበታል በሉት። አሜን ነው ወይ? ቤተ መንግስቱ ተናወጠ፣ ድግሱ ተረበሸ። መጡና ባለሟሎቹ እንደዚህ ያሉት፣ እቺ ሴትዮ ዛሬ ባለችው በዚህ አቋሟ ከቀጠለች ነገ የኛም ሴቶች ተነስተው ስለሚበጠብጡን ንጉስ የሆነ ነገር ወስን አሉት። እዛ ጋር ንግስት አስጢን ከዛ ምዕራፍ በኋላ እንዳትቀጥል ንግስትነቷ ቀረ። ሁለተኛ ምዕራፍ ላይ ቆነጃጅቶች መጡ፣ ሊወዳደሩ ገቡ። እንደምታውቁት አስቴር ደግሞ የሌላ አገር ሰው ነች፣ አይሁዳዊ ነች። እዛ ምዕራፍ ላይ ልትገኝ ማይገባት ሰው ነች፣ አይፈቀድላትም። የንጉሱ የአርጤክስስ ሚስት ለመሆን አይፈቅድላትም ህጉ። ግን ያለ ህግ እንድትገባ ሆነ። አሜን ነው ወይ? ጎናችሁ ያለው ግድ የለም ዛሬ በሞገስ ስለሆነ የምትመጣው ያለ ህግ ያንተ ነገር ይከናወናል በሉት። ያለ ህግ አይቻልም። ሴትዮዋ አይሁዳዊ ነች። መጽሐፍ ቅዱስ ሲናገር ያለ እናት ያለ አባት ያደገች፣ በጣም ብዙ ኢሞሽናል ትራውማ ያለባት፣ በጣም በብዙ ብቸኝነት የኖረች፣ ግን በአጎቷ በመርዶኪዎስ እየተነገራት አይሁዳዊነቷን ጠንቅቃ የእግዚአብሔርን አጀንዳ ይዛ የመጣች ሴት ነች። እግዚአብሔር ሊጠቀምባት አይሁድን ሊያስቀጥል ስለፈለገ አስቴርን ወደ ቤተ መንግስት አስገባት። በኋላ ይገባችኋል ማወራው ነገር። ጌታ ይባረክ። ግዴ ለምጎናቸው ያለውን ያንተ ነገር እየጀመረ ነው በሉት። ያንተ ነገር እየጀመረ ነው በሉት። አሜን ትላላችሁ? መርዶኪዎስ ይሄ ታሪክ እንግዲህ እንዳልኳችሁ ተማርከው ከነበሩበት ከባቢሎን ምድር ሲመለሱ ከ100 ዓመት በኋላ የተከሰተ ክስተት ነውና ድህረ ባቢሎን ይሉታል መጽሐፍ ቅዱስ አዋቂዎች። ከ100 ዓመት በኋላ፣ ምክንያቱም ሲመለሱ አንዴ አይደለም የተመለሱት፣ በ3 ዙር ነው የተመለሱት። በዘሩባቤል፣ በእዝራ፣ በነህሚያ እየተደረጉ ነው የተመለሱት እና ሲመለሱ እየተንጠባጠቡ ነው በየመንገዱ ግማሾቹ። እና ይሄ መርዶኪዎስ የሚባል ሰውዬ እዛ ፋርስ መንግስት ውስጥ ሱሳ የሚባል ግንብ አጠገብ ይኖር ነበረ ይላል መጽሐፍ ቅዱስ። እቺ አስቴር የምትባለው አጎቷ ነውና ያለ እናት ያለ አባት ነው ያሳደጋት። ግን ጥንቅቅ አድርጎ ነው ያሳደጋት አስቴርን። ለዚህ ዓላማ እንድትበቃ ብቁ አድርጎ ነው ያመጣት። ጌታ ይባረክ። ግዴ ለምጎናቸው ያለው ሰው እያለፍክበት ባለው መንገድ እግዚአብሔር እያዘጋጀህ ነው በሉት። ለሆነ ዓላማ እያዘጋጀህ ነው። ምናልባት የምታልፍበት መንገድ ላይመችህ ይችላል። ምናልባት የምትሄድበት መንገድ ግራ ገብቶ ሊሆን ይችላል። እግዚአብሔር ግን የቀጠረው ቀን አለ። አሜን ይባላል። ኢየሱስ ያድን። ሃሌሉያ። እቺ አስቴር ውድድር ላይ መጣች። ከዛ በኋላ ነግሯታል አይሁዳዊ መሆኗን እንዳትናገር። ምክንያቱም የሚፈለግበት የተሆነ ቀጠሮ አለ። ለዛ ቀጠሮ ድረስ ድምፅሽን አጥፍተሽ ገብተሽ የሚሰራውን ስራ ትሰሪያለሽ አላት። መርዶኪዎስ ነው ያስገባት። ሰው ተመደበላት ለ12 ወር በሽቶና በከርቤ 6 ወር በሽቶ 6 ወር በከርቤ ስትወዘወዝ ስትለሰን ከረመች። አማረባት፣ ሻይን አረገች፣ ፏለች። ወደ ንጉሱ እንድትገባ ነው እንግዲህ ሊያምርባት ነው። አሜን አሜን አትሉም እንዴ? አሜን አትሉ? ሞገስ እየተሞላች ሃሌሉያ። አሜን ነው ወይ? እንደምታውቁት ከዛ በኋላ ባለው ምዕራፍ መርዶኪዎስ ሃማን ያስጨንቀዋል። ሌሎቹ ጠብር ግፍ ሲሉለት ሃማ ማለት ንጉሱ ከወንበሩ በስተቀር ሌላውን በሙሉ የሰጠው ነው። 127 ሀገር ባለው ግዛት ሁሉን እንዲያደርግ ፈቅዶለታልና ሲፈልግ ደብዳቤ ጽፎ የንጉስ ማህተም አንስቶ መጥቶ ይልካል። ሃማን የላከው ከተባለ ሃማ ነው። በቃ በንጉስ ፊት ከባድ ሞገስ ያገኘበት። ይሄ ሃማ ደግሞ አንድ የሚያስጨንቀው ነገር አለ። ሌሎቹ ሹማምንት በሙሉ ሲገባ ሲወጣ ያጎበድዱለታል። አንድ ሰውዬ ግን አለ ማያጎበድድለት። አይ እኛ የራሳችን ህግ አለን፣ የራሳችን ሃይማኖት አለን፣ አናረግም የሚል አቋም ይዞ የተቀመጠ መርዶኪዎስ አለ። ይሄ ሰው አስጨንቆታል። ምን ሊያደርገው እንደሚችል ግራ ግብት ብሎታል ሃማ። ኢየሱስ ጌታ ነው። ግዴላችሁን ጎናችሁ ያለውን ሰው ጠላትን ግራ እያጋባ ነው የምትኖረው በሉት። ግራ እያጋባ ምንድነው የሰውዬ እየተባልክ ትኖራለህ በሉት። አሜን አትሉ? አሜን አትሉ? ምናልባት ሌሎቹ ጥብር ግፍ ሲሉ ሲሽቆጠቆጡ ምናምን ጸጥ ያላችሁ ሰዎች እግዚአብሔር ልባችሁ እንደዛ ስላደረገው ነው። አሜን ነው። ኧረ አሜን ነው።
ኢየሱስ ያድናል። ጸጥ አለ። በቃ አለሽ ቆጠቆጠም አለ። አሁን እዚህ ጋር ነው እንግዲህ የሚጀምረው ነገርየው። መጣ በንጉስ ማህተም ደብዳቤ አጽፎ ከ127 አገር አይሁድ የተባለ በሙሉ እንዲጠፋ የሚል አዋጅን አሳውጆ በፈጣን ሰረገላ በ127 ሀገሮች እንዲበተን አደረገ። ከአንድ ሰውዬ ጋር ነው የተጣላው። እንዲጠፋ የፈለገው ግን ዘር ነው እንዲጠፋ የፈለገው። ከአንድ ሰው ጋር ባለው ግብግብ አይሁድ የተባለ ዘር በሙሉ ከምድረ ገጽ እንዲጠፋ አደረገና ላከ። እግዚአብሔር ይችልበታል። አረ እግዚአብሔር ይችልበታል። ይሄ ሃማ የሚባለው ሰውዬ ባክግራውንዱን ስታጠኑት አማሌቃዊ ነው ይላል መጽሐፍ ቅዱስ። አማሌቅ ደግሞ የእግዚአብሔር ሕዝብ ጠላት። ታስታውሳላችሁ? እስራኤል ከግብፅ ወጥቶ ወደ ከነዓን በሚሄድበት ጊዜ በየምዕራፉ እየተከታተሉ መንገድ የሚዘጉባቸው የእግዚአብሔር ሕዝብ ጠላት ናቸው። አማሌቅ ታሪካዊ ጠላት ነው። እግዚአብሔር ይህንን ሕዝብ አጠፋዋለሁ ብሏል። ታስታውሳላችሁ? ለኢያሱ ብሎታል፣ ለሙሴ ብሎታል። ሳኦልን እንዲቀባ ምክንያት የሆነበት አንዱ ሪዝን ራሱ አማሌቅን ታጠፋልኛለህ በሚል ነው። ሳኦል የቤት ስራውን መስራት ስላልቻለ መንግስቱ ተቀደደች ይላል። እግዚአብሔር አማሌቅን በየምዕራፉ ሊያጠፋው ፈልጓል። ግን አማሌቅ እየተሽሎከለከ እዚህ ደርሷል። አሁን ደግሞ ሰርጎ የተገባ እዚህ የንጉስ አርጤክሰስ መንግስት ውስጥ 127 ሀገር የሚገዛው ንጉስ ውስጥ ገብቶ አይሁድን ሊያጠፋ አሁንም ድረስ ይከተላቸዋል። ጎናቸው ያለው ሰው ታሪካዊ ጠላት የሚደመሰስበት ቀን አለ በሉት። ከስር ከመሰረቱ የሚነቀልበት ቀን ተቀጥሮለታል በሉት። አሜን ትላላችሁ? አንዳንድ ጊዜ ግራ ይገባችኋል። ለምንድን ነው በየምዕራፉ እየተከታተለ ደግሞ? ይገርመኛል። ምን ይላል መጽሐፍ ሲናገር? በደከሙበት ይላል። እስራኤል ጉዞ ላይ ያለ ደከሙ የሚባልበት ምዕራፍ ላይ ይመጣና ይመታቸዋል። ሴቶቻቸውን፣ ህፃናቱን፣ እናቶችን ገሏል። ጨካኝ መንፈስ ነው። ታሪካዊ ጠላት ነው። ይሄ ታሪካዊ ጠላት የሚደመሰስበት ቀን ቀጥሯል። በዚህ በኩል ግን ሃማን እያሳደገው ነው። ሃማ በዚህ በኩል እያደገ ነው። አልጠፋም አማሌቅ። እግዚአብሔር በዚህ በኩል አስቴርን እያሳደገ ነው። አራሜን ግዴላችሁን ጎናችሁ ያለን ሰው እግዚአብሔር ይችልበታል በሉት። በጠላት አይቀደምም በሉት። አሜን ነው። በጣም ነው የሚገርም። እነዚህ ሁለት ሰዎች ስደተኞች ናቸው። ማንም አቴንሽን ያልሰጣቸው ሰዎች ናቸው። እግዚአብሔር ግን በብላቴኖች በተናቁ ባልተጠበቁ ሰዎች ታሪክ መስራት ይችላል። መርዶክዮስም ማንም ሰው አስቦት ያውቅም። ማንም ሰው በሱሳ ግንብ አጠገብ ሄዶ ቁጭ የሚል ሰውዬ ነው። አንድም አባከና አይለው። ይሄ ሰውዬ ቁም ነገር እግዚአብሔር ይሰራበታል ብሎ አንድም ሰው አስቦት አያውቅም። አስቴር እንዳልኳችሁ ነው። ስደተኛ ናት። ያለ እናት ያለ አባት ያደገች ናት። ስንት ለቁንጅና ውድድር ስትገባ በጣም ብዙ ከሮያል ፋሚሊ የመጡ ቆነጃጅቶች ቁመታቸው ረዘም ያሉ ሰልካካ ማንም አይቶ ማያልፋቸው ሴቶች ባሉበት የንጉሱ ዘንግ ግን ለሷ ተዘረጋላት። ጉዳዩ የሞገስ ነው በሉት። ጎናቸው ያለው ሰው ጉዳዩ የመልክ አይደለም፣ የቁመት አይደለም፣ የሞገስ ነው በሉት። አሜን ትላላችሁ? የፐርፎርማንስ አይደለም። ፐርፎርማንስ ቀጥ አድርጎ ይችልበታል እሱ የሚባለው ሰውዬ እያለ አንተ ትገባል። ወይኔ አሜን ብትሉስ ይገርማችኋል። ይሄ መርዶክዮስ እግዚአብሔር ሌላ ታሪክ ሊሰራ ሲፈልግ ሁለት ሰዎች ሲያወሩ ሰሙ ይላል። ሰማ። ሁለት ሰዎች ስለ ንጉሱ መፈንቅለ መንግስት ሊያደርጉ ሲማከሩ ሰማ። አሃ አገኘዋል። ጌታ ይባረክ። አረ ጌታ ይባረክ። እግዚአብሔር በየምዕራፉ ነገር ሲፈልግ ያዋሉ እዚህ መጽሐፍ ላይ አይገርማችሁ? በየምዕራፉ አንድ ምዕራፍ ሲያልፍ እግዚአብሔር ነገር ይፈልጋል። አንድ ምዕራፍ ሲያልፍ አሁንም ነገር ይፈልጋል። አማሌቅ ጠላት ነው። መጥፋት አለበት፣ መደምሰስ አለበት። ነገርየው የሆኑ የሁለት ሰዎች ግብግብ አይደለም። ነገርየው የሁለት ሰዎች ግብ የሃማና የመርዶክዮስ አይደለም። ነገርየው ከኋላ ነው የመጣው። ታሪካዊ ጠላት አለ፣ መጥፋት ያለበት፣ መደምሰስ ያለበት። ዛሬ ስር ነቀል ነገር ይሆንልሃል በሉት። አጠገባቸው ያለውን ሰው ስር ነቀል ነገር እየተከታተለ ያለ ረጅም መንገድ የመጣ አንድ የሚመታ ጠላት አለ። ኧረ አሜን ይባላል። አሜን። ኢየሱስ ያድን። ገበታና ታራ የሚባሉ ሰዎች ሲንቀለቀሉ ያንን የሚያህል ትልቅ ንጉሥ ላይ ሲዶልቱ ሰማ። ወደ አስቴር ወደ ውስጥ መልእክት ላከ። ይሄን ነገር አደራለ እንደተጻፈ
የሰሩት ሴራ ሁለቱ ሰዎች ተገደሉ። ግን መዝገቡ ወደ መዝገብ ቤት ታሪካቸው ቀጠለ። በኋላ መጣበታለሁ። ጎናችሁ ያለውን ሰው የሆነ ቀን ያደረግከው ነገር የሆነ ቀን ይመዘዛል በሉት። ዝም ብለህ እንደ ቀልድ እንዳታልፈው፣ የሚገላበጥበት ቀን አለ በሉት። አሜን ትላላችሁ? ዝም ብላችሁ እኔ በጌታ ቤት ስንት ነገር አድርጌ ምናምን የምትሉ ሰዎች ዝም ብሎ የታለፈ እንዳይመስሏችሁ ተቀምጧል። የሆነ ቀን አለ የሚገላበጥበት። ለእግዚአብሔር ቤት ያደረግከው ነገር የሚቆጠርበት ቀን አለ። አንድ ጊዜ ትዝ ይላችኋል፣ አንድ ምኩራባቸውን የሰራ አይሁዳዊ ሰውዬ ልታደርግለት ይገባል አሉት። ሰውዬው አሕዛብ ነው። ልታደርግለት ይገባል። ጎናቸው አለ ይገባዋል የሚባል ሰው አለ በሉት። ይገባዋል። አሕዛብ ነው ሰውዬው። እና የሆነ ቀኑ ላይ ግን ሲመጣ አይ ይሄ ሰውዬማ ይገባዋል። ለምን ሲሉት እንዴ ምኩራባችንን እኮ ሰርቷል። አይገርማችሁ? ማይቆጠር ነገር የለም። ዝም ብሎ ያለፈ እንዳይመስላችሁ፣ እየተቆጠረ ነው በሉት። እየተቆጠረ ነው። አሜን ነው ወይ? አዎ ይመስላል። ለጊዜው ሃማ የተመቸው ይመስላል። ሲገባ ሲወጣ ጠብር ግፍ ይባልለታል። ተደላድሏል፣ ተመችቶታል። ግን እንዳይመስላችሁ እዛ ጋር እየተሰራለት። አረ የማይቀደም እግዚአብሔር አለ። ጎናችሁ ያለው ሰው የማይቀደም እግዚአብሔር አለ በሉት። የፈለገ ጠላት እንደው በቃ በኤክሰለንስ ነው የሚንቀሳቀሰው፣ ማንም የሱን ሴራ አይችለውም ቢባል አጃጃጃ፣ በዚህ ጋር ደግሞ እግዚአብሔር የሚጠቀመው ነገር አለ። አሜን ትላላችሁ? አቤት ሲችልበት። ጎናችሁ ያለው ሰው እግዚአብሔር አደራረጉን ይችልበታል። አንተ ዝም በል ብቻ በሉት። ይችልበታል፣ ይችልበታል። ብዙ ጊዜ እኛ ተፍተፍ እንላለን ስንል ነው የምናበላሸው። አይ እግዚአብሔር ይችልበታል። አረ ይችልበታል። አይገርማችሁም? ይሄ ሰው የአይሁድ ጠላት ላከ፣ ደብዳቤውን ይገደሉ ይጨረሱ አለ። መርዶኪዎስ እዚህ ጋር እንደዚህ ያለ ኖ ኖ ኖ ኖ ኖ በቃ እዚህ ጋር ነው። አሁን ከባድ ፍጥነት መጨመር አለብን፣ ስፒድ እንጨምራለን። እስካሁን ድረስ መጥቷል። ከዚህ በኋላ ግን እንዳይቀጥል እሱም ይጨምራል፣ እኛም እንጨምራለን አለ። ጎናችሁ ያለውን ሰው እኛም እንጨምራለን በሉት። አዎ ሊጨምር ይችላል፣ ከፍ ሊል ይችላል። አንተም ጨምረህ ትሄዳለህ። አሜን ነው። ላከ፣ ቀድሞ ወደ አስገባት ወደ አስቴር ላከ። ለንጉሥ የሆነ ነገር ማለት አለብሽ አላት። እዚህ ጋር አይሁድ አሁን ይጥፋ የሚል አዋጅ ታውጆብናል፣ ነገ ማታ ልንጠፋ ነው፣ አሁን የሆነ ነገር ማድረግ አለብሽ አላት። ውይ 30 ቀን እኮ አልሞላኝም። ዝም ብሎ ደግሞ ወደ ንጉሥ አይገባም፣ አይገባም። ምን ማድረግ ነው የምችለው? ንጉሥ ካልፈቀደ መግባት አይቻልም። እኔ ደግሞ ገና 30 ቀንም አልሞላኝም አለችው። ኖ ኖ ኖ፣ አንቺ ቤተ መንግስት ውስጥ ስላለሽ ምትርፊ መስሎሽ ከሆነ እንዳይመስልሽ። አንቺ እምቢ ብትይ ግን መዳን ለአይሁድ ከሌላ ቦታ ይሆናል፣ ግዴታ ነው አላት። በቃ እቺ ተርኒንግ ፖይንት ነች። እቺ መታለፍ የሌለባት ቀን ነች። እቺ ቀን ላይ እግዚአብሔር ለዚህ ቀን እንደሆነ ያስገባሽ ማን ያውቃል አላት። ለዚህ ቀን ይሆናል የገባሽው። አይገርማችሁም? እግዚአብሔር የሆነ ቦታ እኮ ያስቀመጣቸው ሰዎች አሉ። ለሆነ ቀን ብሎ አጃጃጃጃ፣ ለሆነ ቀን ምናልባት አያውቁ ይሆናል ለምን እንደገቡ። ግን እግዚአብሔር አሉት መዶሻዎች የሚያረጉ። አሜን ነው። መለኮታዊ ጣልቃ ገብነቱን ይችልበታል። እንግዲያውስ አለች በደረቁ አልገባም አለች። በደረቁ አልገባም፣ እኔም ጾም ጸሎቴን ይዛለሁ ከደንገጥሮቼ ጋር፣ እናንተም መላው አይሁድ ይጸልይልኛለች። ወደ ንጉሥ ዝም ብዬ አልገባም፣ በደረቁ ቆንጆ ስለሆንኩ አልገባም፣ አስቴር ስለሆንኩ አልገባም፣ የሆነ ስከሸን ስለከረምኩኝ አልገባም። የሆነ ጨምሬ የምገባው ነገር አለ፣ ጸልዩልኝ አለች። የ3 ቀን ጾም ጸሎት ያዘች። አይገርማችሁ? ከዛ በኋላ ወደ ንጉሥ ስትገባ ንጉሥ የወርቅ ዘንግ ዘረጋላት። ጎናችሁ ያለው ሰው ብልጫው የሞገስ ነው በሉት። ጨምረህ ትገባለህ ይሳካልሃል በሉት። መንፈስ ይዘህ ትገባለህ ይሳካልሃል በሉት። ቅባት ይዘህ ትገባለህ ይሳካልሃል። እንደዚሁ አትገባም በሉት። አሜን ትላላችሁ? ብዙ ጊዜ አይታችኋል። የሆነ ቢሮ ስንገባ ዝም ብለን እንገባለን። ዝም ብለን አንገባም። ዝም ብለህ ከገባ ተመተህ ነው የምትወጣው። ጨምርና ገባ በሉት። ጎናችሁ ያለው ሰው ዝም ብሎ አይገባም፣ ተጸልዮ ተጾሞ ይገባል። ያኔ ያንተ ነገር ይከናወናል በሉት። አሜን አትሉ? ቅድም ብያቸዋለሁ። እዚህ መጽሐፍ ላይ የሌለ ይመስላል፣ አምልኮ የሌለ ይመስላል፣ ጸሎት የሌለ ይመስላል፣ እግዚአብሔር የሌለ። ግን አያችሁት? የእግዚአብሔር እጅ በስተጀርባ ሲሰራ፣ ስውሩ እጅ ሲንቀሳቀስ እያያችሁት።
ጸልዬ ነው የምገባው። እኔ አይሁዳዊ ነኝ፣ ህግ ያለኝ ሰው ነኝ፣ ሃይማኖት ያለኝ ሰው ነኝ። ዝም ብዬ እንደ ሰው አልንቀሳቀስም አለች። አሜን ነው ወይ? አብራቸው ስትኖር ዝም ብለህ የምትመስላቸው ሰዎች ካሉ ጎንሸም አድርጎና ጎናቸው ያለውን ሰው ጎሸም አድርጉትና ተራ ሰው አይደለንም እኔ እናንተ በሉት። እኛ የተለየንም በሉት። ይኸው መዓት ሴት እኮ ገብቷል ወደ ንጉሱ። አንተ ቅድም ብያችኋለሁ፣ በጣም በቃ አስቴርን ሊያስንቁ የሚችሉ ታታታታ አድርገው የሚያወሩ። እሷ እንግዲህ ቋንቋም የሌላ ነው። አስባችሁታ? የሀገሩን ቋንቋ የሚናገሩ እኮ አሉ። አቀላጥፈው እየተኮላተፈች አውርታ ግን ብልጫ ይዛ ትወጣለች። እየተኮላተፈች። ኢየሱስ ያድናል። አረ ኢየሱስ ያድናል። ግዴ ለም ጨምሩና በሉልኝ። ብልጫው የሞገስ ነው በሉት። የሞገስ ነው። ምን ፈለግሽ የኔ ቆንጆ አላት። በቃ ሰውየው ልቡ ራደ። በቃ አስቴርን ሊቋቋማት አልቻለም። ብቻዋን አልገባችማ። እግዚአብሔር ይዛ ነው የገባችው። ወይኔ እግዚአብሔርን ይዛ ነው የገባችው። አልቻለም፣ ሰውየው አልቻለም። አይ ንጉስ ድግስ ደግሻለሁ፣ ብትገኝልኝ ደስ ይለኛል። ደግሞ ዋይዝ ነች፣ ትችልበታለች። ኦኬ መጣለሁ፣ ብቻ እንዳትመጣ ሃማን ይዘናለች። እሺ ከኔ ጋር ናችሁ? ከኔ ጋር ናችሁ? ደስ አለው ሃማ። ንጉሱ ብቻ አይደለም ንግስቲቱም ወዳኛለች አለ። ወዳኛለች፣ እዚህ ቤት ከኔ ሌላ ሰው የለም አለ። አቤት 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 ሲችልበት እግዚአብሔር። ከኔ ጋር ናችሁ? መጣ። አዎ ደገሰች አስቴር፣ ነገረችው። ንጉስ የዛን ቀን ማታ ይላል አበላች፣ አጠጣች፣ ደገሰች። ሁሉን ካረገች በኋላ ነገ እንደምትነግረው አድርጋ ላከችው። ሰውየው በፍቅር ልቡ ጧ አለ። ከዚህ በኋላ ምንም ብትለው እምቢ ማለት አይችልም። ተሸንፏል በአስቴር። አቤት አቤት አቤት። ጸጥታችሁ ግን ደስ ሲል በጣም እየሰማችሁኝ እንደሆነ ገብቶኛል። ኢየሱስ ያድናል። አሜን ነው። እዚሁ ጋር አንጠልጥለው እንዴ። ጌታ ይባረክ። መንፈስ አለ። እስቲ ድምቅ ያለ ጭብጨባ እልልታ። ዛሬ ስለሆኑ አይሁዳውያን እየነገርኳችሁ አይደለም፣ በእናንተ ጉዳይ ላይ እየተሰራ ያለ መለኮታዊ አደራረግ እየነገርኳችሁ። ጎናችሁ ያለውን ሰው የተጎነጎነው ሴራ ዛሬ የሚከሽፍበት ቀን ነው በሉት። እኔ ነኝ ያለ አቀናባሪ ያቀናበረው ሴራ የሚመታበት ቀን ነው በሉት። አሜን ነው ወይ? ይመታል። አሜን ነው። የሚመታበት ቀን። የዛን ቀን ምዕራፍ 6 ላይ ንጉሱ እንቅልፍ አጥቶ አደረ ይላል። እንቅልፍ አጣ። ነገ አይሁድ ሊጨፈጨፍ ነው። ሰውየው ዛሬ አተኛትም ተባለ። የሚመች አልጋ ላይ ነው የተኛው። አንተ ንጉስ መተኛ ተቃተው፣ እንቅልፍ ነሳው። በሌሊት ተነሳና መዝገብ ማገላበጥ ጀመረ። አረ ዛሬ መዝገብ የሚገላበጥ ስለሷል። እኔ የሆነ ሰው መዝገብ ሲገላበጥ ያለው ዛሬ። አዎ ቅድም ብያችኋለሁ፣ የተረሳ እንዳይመስላችሁ የሚገላበጥበት ቀን አለ። ሲያነብ አንድ ቀን ስለሱ ተሰርቶ የነበረ ሴራ እንደነበረና እንደፈረሰ፣ ይሄንንም ደግሞ ማን ለአስቴር ነግሯት እንደፈረሰ ሲያይ መርዶኪዮስ የሚባል ሰውዬ። ማን ነው መርዶኪዮስ? እዚህ በር ላይ የሚቀመጠው። አዎ እንደ አይነቁም ነገር አለው። አዎ አልነጋለው ሰውየው። በጠዋት ሃማን አስጠራና እንደዚህ አሉ ለዚህ መርዶኪዮስ። አይ መርዶኪዮስ ለሚባል ሰው ምን ተደርጎለታል? ምንም አልተደረገለትም። ምንም አልተደረገለትም። አይገርም? ሲጠይቅ እዛ የነበሩትን ለዚህ ለመርዶኪዮስ ለሚባል ሰው ምን ተደርጎለታል? ምንም አልተደረገ። እንግዲያውስ ሃማን ጥሩታል። ሃማ መጣ። ንጉሥ ያከብረው ዘንድ ለሚወደው ምን ይደረግለታል አሉ። ንጉሥ ያከብረው ዘንድ ለሚወደው ምን ይደረግለታል? ንጉሥ ከኔ በላይ የሚወደው ሰው የለም መቼም እዚህ ቤት አለ። ምን ይደረግለት ሲል ምርጥ ምርጡን መረጠለት። ግድ የለም ጎናችሁ ያለውን ሰው ጠላት በራሱ አንደበት ምርጥ ምርጡን ይመርጥልሃል በሉት። አሪፍ አሪፉን ይመርጥልሃል በሉት። አሪፍ አሪፉን። እንዴ ንጉሥ? እኔ ነኝ መቼም እዚህ ቤት አለ በልቡ። ቀለበቱን፣ ካባውን፣ የንጉሥ ፈረስም ከዛ አለ በዚህ በሱሳ ግንብ እየዞረ ንጉሥ ለሚወደው እንዲደረግለታል፣ ይለፈፍለታል። በኢየሱስ አሜን ነው። አሜን ነው።
ትናንት ውርደት ላይ የነበረ ሰውዬ፣ ትናንትና ጭንቀት ላይ የነበረ፣ ትናንት ማቅ ለብሶ የነበረ ሰውዬ ዛሬ ተቀይሮ ማቁ የንጉሥ ፈረስ ላይ ቁጭ ብሎ ንጉሥ ለሚወደው እንዲደረግለታል ይባልለት። አቤት አቤት አቤት! እግዚአብሔር መገልበጥ ሲችል ነገር በአንድ ምዕራፍ ልዩነት እግዚአብሔር ክብር አመጣ። ጎናችሁ ያለው ሰው ዛሬን እንዳይመስል ነገ ጧት የክብር ነው በሉት፣ የክብር ነው በሉት። ዛሬ ያለፋችሁበት ያለው ምዕራፍ አላውቅም። ዛሬ ጠላት አውጥቶባችሁ ሊሆን ይችላል አዋጅ። ቅድም ፕሮፌት እየነገረን ነበር ምስክርነት። ሁሌ ጠላት አዋጅ ማውጣት ይወዳል። አታልፋትም እቺ ማለት ይወዳል። እኔ እያለው ማለት ይወዳል። እግዚአብሔር ደግሞ ነገር መቀልበስ ይችላል። መቀልበስ ይችላል። ዛሬ የሆነ ሰው ነገር ሲገለበጥለታል። ከሐኪም የሰማው ነገር ሊኖር ይችላል። አይመለከተኝም። ከሆነ ቦታ የሰማው አዋጅ ሊሆን ይችላል። እኔ እያለው አትቀጥልም ያለ ሁኔታ ሊኖር ይችላል። በኢየሱስ ስም እናገርባችኋለሁ፣ ትቀጥላላችሁ። አዎ ትቀጥላላችሁ። አይገርማችሁም? 7ኛው ምዕራፍ ላይ ሌላ ታሪክ ሊሆን እንግዲያው ስለዚህ ለስደተኛው ለአይሁዳዊው የቢንያም ወገን ሆነው ለእሱ ለመርዶክዮስ ይደረግለት። እንዴት ያማል! የኔ ነው ብሎ የጠበቀው ነገር ለሱ ሲሆንለት፣ ሊያውም ሊያስገድል ሊያዋርደው ላሰበው ሰው አይ ያንተ አይደለም ሲባል፣ ዋው! እግዚአብሔር መበቀል ሲችል፣ አቤት ሲችል! መርዶክዮስ ተበቅሎት ቢሆን የዚህን ያለ ይበቀለው ይችላል። እግዚአብሔር ሲበቀልለት ግን ግድ የለም። ጎናችሁ ያለውን ሰው እግዚአብሔር ሲበቀልልህ ይችልበታል በሉት። አንተ ያለመናወጥ ይላል መጽሐፍ ቅዱስ ሲናገር፣ ያለመናወጥ በንጉሥ ደጃፍ ቁጭ፣ በከፍታ ቁጭ፣ በዝግታ ቁጭ፣ በመከራ ቁጭ። ሁሌ ቸርች ነው። ስንት ሰው ሲሄድ አለ። ስንት ዓመቱ ነው? እኔ እንጃ አላቅም። 10 20 30 ሊሆን ይችላል። አሁንም አለ ሰው፣ አሁንም ኢየሱስ ኢየሱስ ይላል። አዎ አይገርምም? ያለመናወጥ በንጉሥ ደጃፍ እጠብቀዋለሁ አለ። እጠብቀዋለሁ። አሜን ነው። ዛሬ የጠበቃችሁ ሰዎች የምስራች። አዎ የማይረሳ ጌታ አለ። የማይረሳ ጌታ አለ። ጎናችሁ ያለው ሰው የማይረሳ አምላክ ነው በሉት። አዎ ሞኝ ተብለ ሊሆን ይችላል። ጴንጤ ተብለ ተሰድበ ሊሆን ይችላል። አይ ደግሞ አይሰለቸውም እንዴ እነንተና ጥፍ ብሎ አመለጡ፣ እሱ ደግሞ ዘንድሮም ልትባል ትችላለህ። በከፍታ በዝቅታ በሐዘን በደስታ ሰውየው አይናወጥም። በንጉሥ ደጃፍ ቁጭ። ወይኔ ሲያምርበት! አቤት አቤት! ኢየሱስ ያድናል። አረ ኢየሱስ ያድናል። የክብር ቀናል። የመጡበት መንገድ በጣም የውርደት የሚመስል መንገድ አለው። ግን እግዚአብሔር ነገር እየፈለገ ቅኝቱን ሲችልበት እየቃኘ አመጣው ያንን የክብር ቀን። አሜን ነው። ታውቃላችሁ ቅድም ያነበብኩላችሁ ክፍል የሚለው አዳር በተባለው በ12ኛው ወር፣ ልክ እኛ ሀገር ነሐሴ እንደማለት ነው። ነሐሴ በተባለው በ12ኛው ወር እንደማለት። ዛሬ ቀኑ ስንት እንደሆነ አላውቅም። በእኛ ሀገር አንድ ነው። አዎ መጋቢት አንድ። መጋቢት በተባለው በመጀመሪያው ቀን እንደማለት ነው። በአመቱም በ7ኛው ወር ጠላት በእናንተ ላይ ሊሰለጥን ባሰበበት በዛ ሁኔታ ቅዱሳን በጠላት ላይ ብልጫውን አግኝተው እንዲወጡ ነገሩ ተገለበጠ። በቃ በኢየሱስ ስም ዛሬ እንናገራለን፣ ነገሩ ተገለበጠ። አንተ ለውርደት የታሰበው ሰውዬ ጠቅላይ ሚኒስቴር ሲሆን አይገርምህ? ጠቅላይ ሚኒስቴር አቤት! አማሌቅ መጣ። እዚህ ጋር ግን ለዘላለም እንዳይነሳ ተመታ። አቤት! ሲከታተላቸው የኖረ ታውቃላችሁ። ኢየሱስ የወጣው ከአይሁድ ሕዝብ እንደሆነ። አማሌቅ ዓላማው የነበረው አይሁድን የሆኑ ሰዎችን ማጥፋት አይደለም። ኮከቡ ከዛ ወገን እንደሚወጣ ከያዕቆብ ዘር እንደሚወጣ ያውቃል። ስለዚህ ራሴን ይቀጠቅጠኛል ብሎ ስለሚያስብ ሊያጨናግፍ ነው የወጣው። አቤት! ይሄ አማሌቅ እኮ የኛም ጠላት እኮ፣ የኛ ሰንሰለቱ እኮ እስከዚህ ድረስ ነው። ጎናችሁ ያለውን ሰው አማሌቅ የኛም ጠላት ነው በሉት። ታሪካዊ ጠላት ነው። የእግዚአብሔር ሕዝብ ታሪካዊ ጠላት ነው። ኤፌሶን ላይ ሲናገር እንደዚህ ይላል፣ ነገሩ መንፈሳዊ ነው አለ። ውጊያችን ከስጋና ከደም ጋር አይደለም። አየሩ ላይ ካለ አለቃ መናፍስት
ታውቃላችሁ? ከጨለማው ገዢ ኃይላት ስልጣናት የሚባሉ አሉ። አንዳንድ ነገር ሲያዝ ከሰውየው ጋር አይደለም ከበስተጀርባው አለ። እሱን ደግሞ ዛሬ እንቀጠቅጧል። ጎናችሁ ያለው ሰው ከበስተጀርባ የያዘው ዛሬ ይቀጠቀጣል በሉት። አዎ ይቀጠቀጣል። ስትገባ የሆነ ኦፊስ ሰውየው ከገላመጠ ሰውየው ጋር አይደለም ችግሩ ያለው አለ ከጀርባው። ይሄ ጴንጤ አይደል እንዴ ብሎ ነው እንደዚህ የሚል። አሃ አሜን ነው። ትመተዋለህ በሉት። ትመተዋል። ሰውየው ላይ አይደለም ችግሩ ያለው። ብዙ ጊዜ ኤምባሲ ስገባ ይገጥመኛል የሚገርማችሁና አሁን እንኳን ለዘላለም ለአንዴና ለዘላለም ተመቶ ወድቁ። የእውነቴን በጣም ጸልዬ እንትን ብዬ ምናምን አንገባና ለሆኑ ሰዎች ተሰጥቶ ለተወዛዋዥ ሁሉ ይሰጣል። ከዛ ልክ እኔ ስመጣ ምንድነው እግዚአብሔር አገልጋይ ነኝ ስለመጣ ስላመለከትክ እናመሰግናለን፣ ግን ለዛሬ አንሰጥ። በጣም ነው የሚያበሳጨው። እና ቆይቶ ሲገባኝ ብሄድም የሚሰራ ስራ ስላለ ጎናችሁ ያለው ሰው አንተ ላይ እኮ የጠነከረው በአንተ የሚሰራ የሆነ ከባድ ነገር ስላለ ነው በሉት። ተራ ሰው ስላልሆንክ ነው በሉት። ምንም የማይመስለው አለ አሁን የሚያግዛቸው ጭራሽ እንደውም ሰፖርት የሚያደርጋቸው አሉ። ቢሄዱ የሚያሟሙቅለት አሉ። አንተ ብትሄድ ግን ተቀጠቅጠዋለህ። ለምን ይሰጣል? መንፈስ ነው ጀርባው ላይ እኮ የሚሰራው። ታውቃላችሁ? ከባባድ ኦፊስ ላይ ያለ የመናፍስት አሰራር እንዳለ እንዳያሳልፍ በር ዘግቶ እንዲቀመጥ እንዳማለቅ የደከምክ ጊዜ መጸለያ የደከመ ማምለክ የደከመ ቸርች መምጣት የደከመ ጊዜ እየጠበቀ የሚቀጠቅጥ እሱ ነው አማለቅ ማለት። እሱ ደግሞ ዛሬ ለአንዴና ለመጨረሻ ጊዜ ተመቷል። ከዘር ማንዘራችሁ ላይ ለአንዴና ለመጨረሻ ጊዜ ተመቷል። አዎ ኢየሱስ ያድናል። አሜን። በአይሁድ ስትሄዱ እስካሁን ድረስ የሚያከብሩት በዓል አለ። ፑሪም ወይም ፉሪም ይባላል። ያንን በዓል ሲያከብሩ ሴሌብሬት ያደርጋሉ። አይሁድ ዘሩ የቀጠለበት ነው። አይሁድ የሚባል አንሰማም ነበረ። በነገራችን ላይ የሐማ ተንኮሉ ተሳክቶለት ቢሆን ኖሮ አይቀጥልም ነበር። እግዚአብሔር ይችልበታል። አረ እግዚአብሔር ይችልበታል። ጎናችሁ ያለው ሰው ማክበር ይችልበታል። ማንገስ ይችልበታል በሉት። ጠላትን መበቀል ይችልበታል በሉት። ግድ የለም ጎናችሁ ያለውን ሰው ጨበጥ አድርጉና በደንብ በነቢያት መንፈስ ዛሬ እናገርብሃለሁ በሉት። የትኛውም ባንተ ላይ የተሰራ ሴራ በሉት፣ አስማተኛ የሰራው ደጋሚ የሰራው መተተኛ የሰራው በጨለማው መንግስት ላይ የተነገረ እሱ ዛሬ ለአንዴና ለመጨረሻ ጊዜ ነገሩ ተገልብጦበታል በሉት። አሜን ነው ወይ? yes ተመቷል። አትቀጥልም የሚል እኔ እያለሁ አትቀጥልም የሚል ራሱን ጉልበተኛ ያደረገ ራሱን አቅም አለኝ ያለ አሜን ነው። ኧረ አሜን ነው። ምሳሌ ላይ ሲናገር ጉድጓድን የሚምስ ይገባበታል ይላል። አገርማችሁ ራሱ ይገባበታል ይላል። ይምሳል ግን ራሱ ይገባበታል። ጠላታችሁ ለእናንተ በቆፈረው ራሱ ይገባበታል። ታውቃላችሁ? ሐማ ለመርዶኪዮስ ባዘጋጀው እንጨት ላይ ባዘጋጀው ግንድ ላይ ነው የተሰቀለ። ለመርዶኪዮስ ባዘጋጀው አሳምሮ ነው ደግሞ ይሰራው። ቆንጆ አድርጎ ከሚስቱ ጋር እየተማከረ አሪፍ ነው እያላት አሪፍ ነው ጥሩ ነው በጣም ቆንጆ ነው እያለችው አረረረረረ ተማክረው የሰሩት ሴራ ዛሬ በኢየሱስም ለራሳቸው ሆነ። አዎ ለራሳቸው ተማክረው ቆንጆ ነው ይሄኛው አያሳልፋቸውም ብለው ይሄኛው አደራረግ አሪፍ ነው ብለው የሰሩት እሱ ሴራ ለራሳቸው። አሜን ነው። አረ አሜን ነው። ግዴላችሁም ስለናንተ ነው ማውራው። ጨበጥ አድርጉትና ጎናችሁ ያለ ተማክረው ያረጉብ ነገር ለነሱ ነው የሚሆነው በሉት። አዎ ለነሱ ምንም ያህል ጥበበኛ ቢሆን ተንኮለኛው አራራራ አይቀደምም። እግዚአብሔር በቃ አንደኛ ነው ቢባል እሱ እንኳን የሰራው ነገር እንጃ የሚባልለት ሰውዬ አይበልጥ። አሜን ነው ወይ? ኧረ አሜን ነው ወይ? ዛሬ ልናገርባችሁ በኢየሱስ ስም ለአንዴና ለመጨረሻ ጊዜ ታሪካዊ ጠላታችሁ በኢየሱስ ስም ተመቷል። አዎ ተመቷል። አቤት ደስ ሲል የሆነ መንፈስ አለ። የሆኑ ሰዎች ነፃ ወጥተው ሲሄዱ ነው ማለት። ነፃ ወጥተው ተለቁ ተፈተው ከዚህ በኋላ ዳግመኛ ላይያዙ
ከዚህ በኋላ የነሱ ነገር ላይያዝ መጽሐፍ እንደሚል ለጻድቁ መልካም ይሆንልሃል በለው ይላልና ጎናቸው ያለው ሰው ጨበጥ አድርጉትና ያንተ ነገር ሲሄድ ነው ማየው በሉት። ሲሳካል ነው ማየው በሉት። ሲከናወንል ነው ማየው በሉት። አሜን ነው። yes አሜን። ክብራል እንዴት ደስ ይላል! እንዴት ደስ ይላል! አሜን ነው። ኧረ አሜን ነው። አንድ ቀን ይህንን እያነበብኩ አንድ መዝሙር መጣ። በንጉሥ ፈረስ ላይ ተቀምጦ ድፋሙ ልብሱ ተለውጦ መለከት ይነፋ ይታወጅ አዋጅ መስቀል ላይ ሟች ነበርኩ ቀይሮልኝ እንጂ በፊቱ መውደቅ የጀመርክለት አይሁድ ከሆነ ኪዳን ያለበት ትነካውና የተባለልኝ እውነት ዝም ብለን ያለፍን እንዳይመስላችሁ እያስጠነቀቀልን ልጄን ትነካና እያለ ይህም ብያችሁ ጨርሳለሁ። አንድ ጊዜ ያዕቆብ ከቆየበት 21 ዓመት ከቆየበት ከላባ ቤት በበቃኝ ግዞት በቃኝ ሰለቸኝ አሁንስ መረረኛል በቃኝ እስከ መቼ እመለሳለሁ አለና መንገድ ጀመረ። ከዛ በኋላ የላባ ወንድ ልጆች ሰሙ ይላል መጽሐፍ ቅዱስ ሲናገር። ሰሙና አሃ የአባታችንን ሀብት ይዞ ሊሄድ ነው ኦኬ ብለው ነገሩት ለላባ። ላባ በቁጣ ሰውየው ከወጣ ከ3 ቀን በኋላ ተከተለው ይላል። በፍጥነት ተከተለው አግሬሲቭ ሆኖ ነው የወጣው። ከሄደ በኋላ ደረሰበት ይላል። ታውቃላችሁ 3 ቀን ቀድሞ የሄደውን መንገድ ሰውየው በምን አይነት ፍጥነት ቢመጣ ነው የደረሰበት? በምን አይነት ፍጥነት መጥቶ እንደደረሰበት ይልና ከዛ በኋላ እርምጃ ሊወስድ ሲል እግዚአብሔር ተገለጠ። ራሱ ላባ አንደበቱ እንደዚህ አለ፣ የወደድኩትን አደርግብህ ዘንድ አቅም ነበረኝ ኃይል ነበረኝ አለ። ግን ምን ዋጋ አለው? የአባቶች አምላክ በሌሊት ተገለጠና ባሪያዬን ያዕቆብን አይደለም መንካት በክፉ ቃል ትናገረውና ብሎ አስጠነቀቀኝ። ጎናችሁ ያለው ሰው አባት እያስጠነቀቀልን የቀጠልከው በሉት። እያስጠነቀቀ አይገርማችሁም? እያስጠነቀቀ ልክ ዳዊት እንዳለ በእኔና በሞት መካከል አንድ እርምጃ ቀራል። ጠላት እንዲህ ደረስኩ ብሎ እንዲህ ሲል ይለዋል። ይሄ ልጄ ነው። ይሄ ዝም ብሎ የሚነካ አይደለም። ይሄ ኪዳን ሰው ነው። ጎናችሁ ያለው ሰው አንተ ተራሱ አይደለም የኪዳን ሰው ነው በሉት። ዝም ብለህ አትነካም በሉት። ደረስኩበት ብሎ ደረስኩበት ደግሞ አቅም ነበረኛል የፈለኩትን አደርግበት ዘንድ አቅም ነበረኝ። ግን ምን ዋጋ አለው? የአባቶች አምላክ ያኔ ለአብርሃም ኪዳን የገባለት እርሱ እግዚአብሔር ተገለጠና ባሪያዬን ያዕቆብን መንካት እኮ አይደለም ማለት በክፉ ቃል ተናግረ ብታስቀይመው ማለት ነው። ጎናቸው ቢያስቀይም ራሱ ይመቷል በሉት። ወይኔ እንዴት አይነት ህዝብ ነው? ምን አይነት ህዝብ ነው? የኪዳን ህዝብ። አቤት ስለናንተ እኮ ነው የማወራው። አንተ እኮ ስለአንተ ምናልባት ላታቅ ትችላለህ። እኔ ዛሬ ልንገርህ ጎናችሁ ያለው አንተ ተራሱ አይደለም በሉት። የኪዳን ሰው ነህ በሉት። አይደለም መነካት በሉት። ጠላት እንዲያስቀይም አይፈልግም አባተ በሉት። ክፉ ቃል ተናግሮ አንተ እንዲህ ለራሱ አይፈልግ። ማን በወለደው? አቤት ድሮ ይባል ነበር የጎረቤት ልጅ ልንመታስና ማን በወለደው ይባላል። አልደረሳችሁበትም እንዴ? ኢየሱስ ያድናል። ኧረ አሜን። ዛሬ ልባችሁ በቃ ሞቅ ብሎ ቀና ብላችሁ አንገታችሁ ስትወጡ ዝም ብላችሁ ኩስምን በላችሁማ አትሄዱ። ቀና ብላችሁ ኧረ አሜን። ጎናችሁ ያለው ሰው ኩስምን ካለ ጎሸማ ቀና በልበሉት። ቀና በልበሉት። አንተ እኮ የኪዳን ልጅ ነህ በሉት። አባት አለ በሰማይ። ምትቆዝም ሰው አይደለም በሉት። የሚቀናብ ሰው ነህ አንተ በሉት። አቤት አሜን ነው ወይ? ኧረ አሜን ነው ወይ? እንቴ ሃሌሉያ ሲል ነው የሚያምርበት። በቃ ሲስቅ ፍንትክትክ ሲል አቤት እንዲህም እያልኩ የቆዘመ ሰዋል። እስቲ ፈካ በሉ። ኢየሱስ ያድናል። የሆነ መንፈስ ነክቶናል ዛሬ ቦልድ ሆነን እንድንወጣ የሚያደርግ
ቀና ብለን እንድንወጣ የሚያደርግ አሜን ነው። እኛ የኪዳን ሰዎች ነን። እኛ አባት ያለን ሰዎች ነን። እኛ አምላክ ያለን ሰዎች ነን። አንገት የምንደፋ ሳንሆን ቀና ብለን የምንሄድ ሰዎች ነን። የስ ሃሌሉያ አሜን ነው። ኧረ አሜን ነው። ዛሬ ምንም አይነት ነገር ቢመጣ ይኸው ቀና ሆናችሁ ያለው ሰው ቀና በሉት። ቀና ከሁኔታ በላይ ሆኖ የሚያኖር መንፈስ ተቀብለን ነው እየወጣን ያለው። ከቻሌንጅ በላይ የሚያራምድ የሚያራምድ አይታችኋል። ዳዊት ጎልያድ ፊት ሲቀርብ እንደዚህ ይሄ ነው እንዴ አለ። እቺ ትዕቢተኛ ነው የሚባለው። ሰውየው እኮ ምንም አገር የሚያክል ሰውዬ እኮ ነው። አየውና እቺ ነች አለ። ይሄማ ሸለፈታም ነው ኪዳን የለውም አለ። በኢየሱስ ግዙፍም ቢሆን ኪዳን የለውም። አለ ይሄንማ አንገቱን ቆርጬ ላሞራች ነው የምሰጠው። ዋው አሜን። እናንተ ጴንጤዎች ናችሁ። ጎናችሁ ያለው ሰው አንተ ጴንጤ ነህ አይደል በሉት። በቃ ጠላት በአንተ ፊት እኮ እንደ ጉንዳን ነው በሉት። እንደ ጉንዳን ኧረ ይሄንማ እመታዋለሁ አለ። እመታዋለሁ። ለዚህ ነው እንደ እስራኤል ይሄን ሁሉ ቀን የሚሸበረው። እመታዋለሁ። ስሙ ማን ነው ያሉት? ያ ያልተገረዘ አለ። የእስራኤል ልብ እንደ በዘበዘ ልሂድ ልጋጠመው በአምላኬ ስም ልምታው በላይ ፈሰሰው የሚዘረር ቅባት ነው። ስሙም ማን ነው ያሉት? ያ ያልተገረዛል። ጎልያድ ብሎ እንኳን ሊጠራው አልፈልግም። ጎናችሁ ያለውን ሰረ ትልቅ ሆኖ ዝም ብሎ ስታዩ ቀፎ ነው በሉት። አሜን ነው ወይ? ትልቅ ይመስታዩ ገዝፎ ያስፈራል። ብረት ለበስ ነው። ይፎክራል። ይወጣና ማን ነው ይላል። ጧት ከእንቅልፍ ስትነሳ ድምፁ አለ፣ ግን ሰውየው ተመቷል። ድምፁ ነው ያለው፣ ዝም ብሎ ሲፎግር ነው። ተመቷል። ይሄ እኮ ሸለፈታም ነው፣ የኪዳን ሰው አይደለም ማለት። ለዚህ ነው እንደ ጠብር ግፍ የምትሉት። ኧረ እኔ እመታዋለሁ በሉ እስቲ። አራው ዛሬ ቦልዶ ናችሁ እንድትወጡ ነው ፈልግ። ቀልባችሁ ከፍ ብሎ እንደው ትዕቢት እኮ አይደለም፣ ግን የሆናችሁትን በቃ እኔ የኪዳን ሰው ነኝ። ዝቅ አለል ቀና ብዬ ነው። አሜን ነው። ምን ሰምታችኋል ዛሬ? መልእክቱ እንደዚህ ነው። ነገሩ ተገለበጠ። ጎናችሁ ያለው ሰው የዛሬው ያንተ መልእክት ነገሩ ተገለበጠ ነው በሉት። ይሄ መድኃኒት የለውም ተብሏል። ኢትስ ፋይን፣ ችግር የለውም። አለ መድኃኒት። ኧረ አለ መድኃኒት። ይሄ እንኳን አይድንም ብለዋል። ችግር የለም። ነገሩ ተገለበጠ። ስትሄድ ነገ ማን ያለ ይሏል። ማን ያለ? እኔ ነኝ ያልኩ። ራሱ አይደለም ያለ ሰውዬ ግራ ይጋባል። እኔ ነኝ ግን የመረመርኩ እኔ ነኝ እንደዛ ብዬ የነገርኩ። አይ ግድ የለም ጨበጥ አድርጉና ጎናቸው ራሱ ነጋሪው መርዶን ይሰማል በሉት። ያወራል ሰውዬ ይገረማል በሉት። ዛሬ አዋጅ ገልብጠን ነው እየወጣን ያለነው። ዛሬ አዋጅ ገልብጠን ነው እየወጣን ያለነው። መንፈሱ ሲመታ ኢየሱስ ያድናል። ደስ ብሏችኋል? በጣም ደስተኞች ናችሁ? መልእክቱ የእናንተ ነው። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።